እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። እያደመጣችሁን እየተከታተላችሁን ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ የዝውውር ጉዳዮችን የምናነሳበትን የዛሬውን የዕለተ ሐሙስ የከሰዓቱን ፕሮግራማችንን እነሆ ወደ እናንተ ልናደርስ በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን በሙሉ ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ታዲያ ከኛ ጋር ቆይታን ስታደርጉ ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ከዛ ውጪ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ ስላላችሁ እጅግ ከልብ አድርጌ አመሰግናለሁ። በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብረን እንቆይ። ፌዴሪኮ ኪያዛ በዚህ የክረምት ተጫዋቾች የዝውውር መስኮት ከሊቨርፑል የመልቀቅ ጭምጭምታዎች ጋር ስሙ እየተያዘ ይገኛል። የ28 ዓመቱ ጣሊያናዊ አጥቂም እንግሊዝ ፕሪምየር ሊግን ከተቀላቀለ ጀምሮ በቋሚነት የመሰለፍ እድልን ለማግኘት ሲታገል የነበረ ቢሆንም የአዲሱ አሰልጣኝ አንዶኒ ኢራኦላ መምጣት ለተጫዋቹ አዲስ ተስፋን ይዞ መጥቷል። አጥቂው ለሊቨርፑል መጫወት እንደሚወድና በኢራኦላ ስርም አዲስ ምዕራፍ ለመጀመር ተስፋ እንደሚያደርግ ነው ይፋ የተደረገው። ጣሊያናዊው አጥቂ በቅርቡ ከሰንደርላንድ ጋር በተደረገው የቅድመ ውድድር ዝግጅት ጨዋታ ላይም ተቀይሮ በመግባት አስደናቂ እንቅስቃሴን ያደረገ ሲሆን ጎል ማስቆጠርም እንዲሁ ችሏል። አሰልጣኝ አንዶኒ ኢራኦላ በመስመር አጥቂነት ፋንታ በመሃል አጥቂነትም ተጠቅሞበታል። አሰልጣኙ ከዚህ ውድድር ዘመን በኋላም በክለቡ ያቆየዋል ወይስ ደግሞ አዲስ አማራጭ አድርጎ ይጠቀምበታል የሚለው አጓጊም ጉዳይ ይሆናል። ለዛ አትሌቲክ በሰጡ አስተያየት ግን በአሁኑ ሰዓት እዚህ ሊቨርፑል በመሆኔ በጣም ደስተኛ ነኝ ብሏል። ሲናገር ኪያዛ ክለቡን ወድዋለሁ፣ ደጋፊዎችንም ወዳችኋለሁ፣ ሁሉንም ነገር ወዳለሁ። እዚህ የመሰለፍ እድልን ለማግኘትም አቅሜ የፈቀደውን ያክል ጥረት እያደረኩኝ ነው ብሏል። ከዚህ በኋላ የሚሆነውን አብረን እንመለከታለን። በአሁኑ ሰዓት ስለ ሊቨርፑል ብቻ ነው የማስበው ሲልም ይናገራል። በየአመቱ መጀመሪያ ላይ ሁልጊዜ አዲስ ነገሮች ይኖራሉ። ምናልባትም ብዙ አዳዲስ ጅምሮችም ነበሩኝ፣ ነገር ግን አልተጨነኩበትም። ለዚህ አዲስ አሰልጣኝ ምርጥ ብቃቴን ለማሳየት እየሞከርኩኝ ነው። ባለፈው አመትም ትልቅ ጫና ለመጫወት ዝግጁ እንደሆንኩኝ ተሰምቶኝ ነበር፣ ነገር ግን ያኔም ነገሩ በአሰልጣኙ ፍላጎት ላይ የተመሰረተ ነበር ብሏል። አሰልጣኙ የራሳቸው የጨዋታ እቅድ ነበራቸው፣ ውሳኔያቸውንም አስተላልፈዋል። በዚህ ላይ ደግሞ የምለው ነገር የለም። ዘንድሮ ግን አዲስ ምዕራፍ ላይ ነው የምጀምረው። አዲስ አሰልጣኝ መጥቷል፣ ትኩረቴም በዚያ ላይ ማድረግ ይኖርብኛል ብሏል። ከአሰልጣኝ ጋር ያደረኳቸው ውይይቶች በሙሉ ስለ ጫና አፈጣጠር ወይም ፕሬሲንግ እና ታክቲክ ላይ ያተኮሩ ነበሩ። በአጥቂ ቦታ ላይ ተሰልፍ ያለው በሙሉ የእግር ኳስ ዘመኔ በመስመር አጥቂነት የተጫወትኩኝ ቢሆንም በአጥቂነት በመጫወቴም ደስተኛ ነኝ ብሏል። አዲሱ አሰልጣኝ ጋርም 2 ሳምንታት ልምምድ የሰራን ሲሆን እሱ ምን እንደሚፈልግ አይተናል። ከፍተኛ ጥንካሬና እንዲሁ በመላው ሜዳ ላይም ደግሞ 1 ለ1 መጫወትም ይፈልጋል። ዛሬ እሱን ለማሳየት ነው የፈለግነው ብለዋል። ፌዴሪኮ ኪያዛ ይቀጥልና ከፍተኛ ተሞክሮ ያለው ጥራት ያለው ተጫዋች መሆን ምንም ጥርጥር የሌለው ጉዳይ ነው። በማጥቃት ክፍሉ ላይም እንዲሁ ተጨማሪ ለሊቨርፑል በጣም ጠቃሚ አማራጭ ሊሆን ይችላል። በትክክል ከተጠቀሙበት ለቡድኑ አጋሮቹ እድሎችን ለመፍጠርና ጠቃሚ ጎሎችን ለማስቆጠርም ይረዳል ተብሎ ይታሰባል። ኢራኦላም እንደ ፌዴሪኮ ኪያዛ ያለው በበርካታ ቦታዎች ላይ የተጫወተ በማጥቃት ክፍሉ ላይም አስተዋጽኦችን ማበርከት የሚችሉ ተንቀሳቃሽ አጥቂዎችን ይወዳል። ሊቨርፑል የ28 ዓመቱን ተጫዋችም እንዲሁ በክለቡ አቆይቶ በቡድን ውስጥም ትልቅ ሚና ቢሰጠው የሚገርም እንደማይሆን ነው የመረጃ ምንጮቹ የጠቆሙት። ኤንዞ ፈርናንዴዝ በዚህ የክረምት ተጫዋቾች የዝውውር መስኮት ከቼልሲ የመልቀቅ ጭምጭምታዎች ጋር ስሙ እየተነሳ ነው። ወደ ሪያል ማድሪድ ከማለፍ ጋር ስሙ በስፋት ተያይዞ የነበረ ቢሆንም የስፔኑ ክለብ ግን ፍላጎቱን የተወው ይመስላል። ቲም ቶክ ባወጣው ዘገባ መሰረት ማንቸስተር ሲቲ ሁኔታውን በቅርበት እየተከታተለ የሚገኝ ሲሆን ለቼልሲው ኮከብም የዝውውር ጥያቄ ለማቅረብም ሊያስብ ይችላል የሚል መረጃ ነው የወጣው። የ25 ዓመቱ አማካይ ክለቡን ከተቀላቀለበት ጊዜ ጀምሮ በቼልሲ ቤት እጅግ አስደናቂ ጊዜን ያሳለፈ ሲሆን ባለፈው የውድድር ዘመን በ22 ጎሎች ላይ በቀጥታ በማስቆጠርና አሲስት በማድረግም መሳተፍ ችሏል። የቀድሞው የቼልሲ አሰልጣኝ ኤንዞ ማሬስካ የአዲሱ የማንቸስተር ሲቲ አሰልጣኝ ሆነው የተሾሙ ሲሆን ለደቡብ አሜሪካዊው አማካኝም ከፍተኛ ግምት እንደሚሰጡት ነው የተነገረው።
ከተጫዋቹ ጋር ዳግም ለመገናኘት ፍላጎት ያላቸው ሲሆን ማንቸስተር ሲቲም ዝውውሩን ማጠናቀቅ ይቻል እንደሆነ ወደፊት የሚታይ ጉዳይ ነው። የቼልሲ ኮከብ ከፍተኛ የዝውውር ዋጋ እንደሚጠየቅበት የሚጠበቅ ሲሆን ማንቸስተር ሲቲ ቀደም ሲል በኤሊዮት አንደርሰን 116 ሚሊዮን ፓውንድ ወጪ አድርጓል። በድጋሚ ደግሞ ከፍተኛ ገንዘብ ለማውጣት ፈቃደኛ ይሆናሉ የሚለው ጉዳይ በጉጉት የሚጠበቅ ነው። እንግዲህ ፈርናንዴስ ከፍተኛ ብቃት ያለው ተጫዋች መሆኑና ማንቸስተር ሲቲ በከፍተኛ ሁኔታ እንደሚያሻሽል ምንም ጥርጥር የለውም። ለቡድን አጋሮቹ እድሎችን ለመፍጠርና ጎሎችን ለማስቆጠርም ይረዳቸዋል። ባለፈው ዓመትም ለክለቡም ሆነ ለብሔራዊ ቡድኑ ቁልፍ ተጫዋች የነበረ ሲሆን ለማንቸስተር ሲቲ የመጫወት እድልን ማግኘትም ለእሱ አጓጊ ሊሆን ይችላል። ከቸልሲ ጋር ሲነጻጸር ዋና ዋንጫዎችን ለማሸነፍ በሚደረገው ተፎካካሪነት የተሻለ ቦታ ላይ የሚገኙ ሲሆን ከቀድሞ አሰልጣኙ ጋር ዳግም የመገናኘት እድሉም ለፈርናንዴስ አጓጊ ይሆናል። ከሀገሩ ጋር ዋና ዋንጫዎችን ያሸነፈ ሲሆን አሁን ደግሞ በክለብ ደረጃ ስኬታማ ለመሆን ይፈልጋል። ቸልሲ በሚመጣው የውድድር ዘመን የአውሮፓ ውድድሮችን ማቅረብ የማይችል በመሆኑ ማንቸስተር ሲቲ ተቀባይነት ያለው ጥያቄ ያቀርባሉ የሚለው የሚጠበቅ ይሆናል። እሱን ክለቡን እንዲቀላቀል ማሳመን ለነሱ ከፊዚካሊቲ ከባድ ሳይሆን እንደማይቀር ነው የመረጃ ምንጮቹ እየተናገረ የሚገኘው። በዚህ የክረምት ተጫዋቾች የዝውውር መስኮት ኢብራሂም ኤምባዬ ለሊቨርፑል የቀረበ ሲሆን ይህንን ጎበዝ ወጣት አጥቂ ለማስፈረም ይወስኑ እንደሆነ ወደፊት የሚታይ ነው የሚሆነው። ቲም ቶክ ባወጣው ዘገባ መሰረት የፓሪስ ሰን ዠርሜን ወጣት ተጫዋች ተወካዮችም ለደንበኛቸው ዝውውር ለማመቻቸት ከበርካታ ክለቦች ጋር ግንኙነቶችን አድርገዋል። የ18 ዓመቱ ተጫዋች የበለጠ ራሱን ለማሳደግ በዚህ የዕድሜ ክልል መደበኛ የመሰለፍ እድልን የሚያስፈልገው ሲሆን በፈረንሳዩ ክለብ ውስጥም ግን ያንን እድል ያገኛል ተብሎ አይጠበቅም። ኤምባዬ ከቶተንሃም ጋርም ስሙ ተያይዟል። አስተን ቪላ ተጫዋቹን የማስፈረም እድል ተሰጥቶታል። የምዕራብ ሚድላንዱ ክለብም በማጥቃት ክፍሉ ተጨማሪ ጥራትና ጥልቀት የሚያስፈልገው ሲሆን ኤምባዬ ምርጥ የረጅም ጊዜ ኢንቨስትመንት ሊሆን ይችላል ተብሏል። በዓለም ዋንጫ ላይ ተቀይሮ በመግባትም ያሳያቸው እንቅስቃሴዎች ያስደነቁ ሲሆኑ በመላው አውሮፓ ከፍተኛ ግምት ይሰጠዋል። ከፊቱ ብሩህ ተስፋ ያለው በመሆኑ ከፍተኛ ደረጃ ላይ መደበኛ የጨዋታ እድልም የማግኘቱ ምርጥ ብቃቱን ማውጣትም ይችላል ተብሎ ነው የሚታሰበው። በተመሳሳይ መልኩ ሊቨርፑልም ቢሆን በመስመር ክፍሉ ላይ ተጨማሪ ጥራት ያስፈልገዋል። በጥሩ ሁኔታ ለመፎካከር ሰፊ ስብስብ የሚያስፈልጋቸው ሲሆን የ18 ዓመቱን ተጫዋችን ማስፈረም ብልህ ውሳኔ ሊሆን ይችላል። ነገር ግን በአሁኑ ወቅት መደበኛ የመሰለፍ እድል ሊሰጡት ላይችሉ ይችላሉ ተብሎ ነው የሚጠበቀው። ወደ ሊቨርፑል በሚያደርገው ዝውውርም ለተጫዋቹ ትርጉም የሚኖረው ካስፈረሙት በኋላ ወዲያውኑ በውሰት ለመስጠት ፈቃደኛ ከሆኑ ብቻ ነው። ኤምባዬ ለፓሪስ ሰን ዠርሜን በ42 ጨዋታዎች 8 ጎሎችንና ለጎል የሆኑ ኳሶችን አመቻችቶ አቀብሏል። ኤምባዬ በዚህ የዕድሜ ክልሉ በትልቅ ክለብ ከተቀያሪ ወንበር ላይ ለመቀመጥ አይመችም። ምናልባትም በአጭር ጊዜ አማራጭነት በውሰት መዘዋወሩ ለሱ ተስማሚ ሊሆን ይችላል። ወደፊትም በትልቅ ቡድን ውስጥም ራሱን ቁልፍ ተጫዋች አድርጎ ማቋቋም እንደሚችል ነው የመረጃ ምንጩም ይፋ ያደረገው። ቶተንሃም ሆትስፐርስ የባርሴሎናውን ተከላካይ ዩሊያስ ኩንዴን ለማስፈረም ፍላጎት እንዳለው እየተነገረ ነው የሚገኘው። የፈረንሳይ ብሔራዊ ቡድን ተከላካዩን ለማስፈረም የዝውውር ጥያቄ ለማቅረብም እየተዘጋጁ ሲሆን ዝውውሩን ማጠናቀቅ ይችሉ እንደሆነ ወደፊት የሚታይ ይሆናል። ኩንዴ ከአርሰናል ከቼልሲና ሊቨርፑል ጋርም ስሙ ተያይዞ እንደነበር ይታወሳል። ቶተንሃም በዚህ የክረምት የተጫዋቾች የዝውውር መስኮት እጅግ ንቁ የነበረ ሲሆን አንድሪው ሮበርትሰን፣ ማርኮስ ሴንሲ፣ ማርቲን ዱብራፍካ፣ ሳንድሮ ቶናሊ፣ ማቴዎስ ፈርናንዴስ እና ዣን ፖል ቫን ሄክ ያሉ ተጫዋቾችን ማምጣት መቻሉ የሚታወስ ነው። በተከላካይ ክፍላቸው ላይ ተጨማሪ ጥልቀትንም ጥራትንም ለመጨመር የሚፈልጉ የሚመስሉ ሲሆን ፉትቦል 365 ያወጣው ዘገባ እንደሚያመለክተው ከሆነ ቶተንሃም እንደ ሁሊያስ ኩንዴ ያለ ሁለገብ ተጫዋች ለማምጣትም ይፈልጋሉ። ባርሴሎና ተከላካዩን በ2022 ከሴቪያ ለማስፈረም 50 ሚሊዮን ዩሮዎችን የከፈለ ሲሆን ቶተንሃም ዝውውሩን ለማጠናቀቅ 65 ሚሊዮን ዩሮ አካባቢ ጥያቄ ማቅረብ ይችላሉ ተብሎ ይታሰባል። ኩንዴ በስፔን የማያቋረጥ ድንቅ ብቃቱን ያሳየ ሲሆን በእንግሊዝ እግር ኳስም ስኬታማ ለመሆን የሚያስችል አቅም እንዳለው ምንም ጥርጥር የለውም። ክለቡን ከተቀላቀለ ለቶተንሃም ቁልፍ ተጫዋች ሊሆን ይችላል። ክሪስቲያን ሮሜሮ በዚህ ክረምት ክለቡን ይለቃል ተብሎ የሚጠበቅ ሲሆን ጄድ ስፔንስም ከክለቡ የመልቀቅ ጭምጭምታዎች ጋርም ስሙ እየተነሳ ነው። ባርሴሎናዎች ለአዳዲስ ዝውውሮች የሚሆን ገንዘብ ለማሰባሰብም ኩንዴን ሊሸጡት ይችላሉ ተብሎ ይታሰባል። ይህ ሁለገብ የፈረንሳይ ተከላካይ በተከላካይ መስመር ላይ በበርካታ ቦታዎች ላይ ተጫውቶ ማገልገል የሚችል ሲሆን ለቶተንሃም ተስማሚ ዝውውር ሊሆን ይችላል።
ነገር ግን በተለይ በሌሎች የመጫወቻ ክፍሎች ላይ መሻሻል በሚያስፈልጋቸው ወቅትም ለሱ 65 ሚሊዮን ዩሮ ማውጣታቸው በጥቂቱም አስገራሚ ሊሆን ይችላል። በቋሚነት ጎል ማስቆጠር የሚችል አስተማማኝ አጥቂ በከፍተኛ ሁኔታ የሚያስፈልጋቸው ሲሆን በመስመር ክፍላቸው ላይ ደግሞ ተጨማሪ ጥራት ያስፈልጋቸዋል። በሚመጡት ቀናትም ዝውውሩ ለማጠናቀቅ ይፋዊ ጥያቄዎችን ይዘው ይመጡ እንደሆነ ወደፊት የሚታይ ይሆናል። በፕሪሚየር ሊጉ የመጫወት እድልም ለፈረንሳዩ ኢንተርናሽናል አጓጊ ሊሆን ይችላል። በዚህም የለንደኑ ክለብ ራሱን ለመፈተንም ሊያስብ የሚችልበት እድሉም እንዳለ ጭምር ነው ዘገባው የጠቆመው። የሊቨርፑል ተጽዕኖ ፈጣሪ ተጫዋች የነበረው ጆርዳን ሄንደርሰን ወደ ተፎካካሪያቸው ቸልሲም እጅግ አስገራሚና ያልተጠበቀ ዝውውር ለማድረግ ከጫፍ መድረሱ ይፋ ተደርጓል። ከፍተኛ የዝውውር ዘጋቢዎች እንደገለጹት ሰማያዊዎቹ ይህንን አንጋፋ አማካይ ለማስፈረም አሁን በትልቁ ተቃርበዋል። በአሁኑ ወቅት በብሬንትፈርድ የሚገኘው የቀድሞው የሊቨርፑል ተጫዋች በሚመጡት ቀናትም ወደ ስታንፈርድ ብሪጅ የሚያደርገው ዝውውር ይጠናቀቃል በነፃ ዝውውር። ፋብሪዚዮ ሮማኖ እንደተናገረው ቼልሲ ጆርዳን ሄንደርሰንን ለማስፈረም ተስማምቷል ብሏል። በኤክስ ገጹ ላይ እንደገለጸው ቼልሲ የጆርዳን ሄንደርሰንን ፊርማ ለማግኘትም በቅርቡ ይፋ ያደርገዋል ተብሎ እንደሚጠበቅ ነው የተናገረው። ቼልሲ ጆርዳን ሄንደርሰንን በአዲስ አማካኝነት ለማስፈረም በግንባር ቀደምትነትም እየመራ ነው። እናም ይህም ለቼልሲ ሌላኛው አስገራሚ ዜና ነው። ሄንደርሰን ብሬንትፈርድን በነፃ ዝውውር ሊለቅ የሚችል ሲሆን ቼልሲ ይህንን የእንግሊዝ ኢንተርናሽናል ለማስፈረም ከሌሎች ሁለት ደግሞ ክለቦች ጋር ፉክክር አድርጎ ነው ለማስፈረም ከጫፍ እንደደረሰ የተነገረው። ታዋቂው ጋዜጠኛ ቤን ጃኮብስም ይህንን መረጃ በማረጋገጥ ቸልሲ ጆርዳን ሄንደርሰንን ለማምጣት አሁን ላይ ሁሉንም ነገሮች እያጠናቀቀ ነው ብለዋል። ቸልሲ ጆርዳን ሄንደርሰንን ከብሬንትፈርድ ለማስፈረም እየሰራ ነው። በነፃ ዝውውር ማምጣትም ይቻላል። ሄንደርሰን ወደዚህ ለማዘወርም ፍላጎቱ አለው። ይህም ለግራኒት ዣካ የቀረበው ጥያቄ ውድቅ መደረጉን ተከትሎ የመጣ ነው። ቸልሲ ልምድና መሪነትን ያስፈልጋል። የሄንደርሰን ስብዕናም እንደ ትልቅ ምክንያትነት ታይቷል። ብሬንትፈርድ ባላቸው ጥሩ የጋራ ግንኙነት ምክንያት ሄንደርሰን በነፃ ዝውውር እንዲለቅ ለመፍቀድ ፈቃደኛ እንደሆነም የተዘገበ ሲሆን ይህም ለቸልሲ ከተጫዋቹ ጋር በግል ጥቅም ዙሪያ በፍጥነት ለመደራደርም አረንጓዴ መብራት እንዳበራ ጭምር ነው የተነገረው። የሄንደርሰን ሊደረግ የታሰበ ዝውውር በክረምቱ የዝውውር መስኮት ውስጥ ከታዩ እጅግ አስገራሚ ዝውውሮች መካከል አንደኛው ነው። ሊቨርፑል ይህንን በምርጥ ሁኔታ ባገለገለበት 12 የውድድር ዘመናት የፕሪሚየር ሊግንና የአውሮፓ ቻምፒየንስ ሊግ ዋንጫዎችን ያነሳ በመሆኑ ይህን አንጋፋ አማካይ በቸልሲ ሰማያዊ ማሊያ ተሰልፎ ያያል ብሎ ያሰበ ጥቂት ሰው ብቻ ነበር። ቸልሲ አሁን ላይ ልምድ ያላቸው ተጫዋቾችን ማስፈረም ቅድሚያ ሰጥቷል። ቸልሲ በሄንደርሰን ላይ ያሳየው ፍላጎትም የተጫዋቹን ምልመላ ስትራቴጂ መለወጡ ያሳያል። ወጣቶችን ለማስፈረም ላይ ያተኮሩ በርካታ የዝውውር መስኮቶችን ያሳለፉ ክለቡም አሁን ደግሞ ልምድ ያላቸውን ተጫዋቾችንም ለማምጣት ሙከራዎችን እያደረገ ነው። ለግራኒት ዣካ ያቀረበውን ጥያቄ ሳይሳካ መቅረቱ ቼልሲ አማራጭ መንገዶችን እንዲፈልግ እያደረገው እንደሆነ የተገለጸ ሲሆን ሄንደርሰንም በመሪነት ብቃቱና ባለው የማሸነፍ ስነ ልቦና ምክንያትም ምርጥ እጩ ሆኖ ይቆያል ተብሎ ይታሰባል። በሊቨርፑል በዋንጫዎች የተሸለመበት የ10 ዓመታት የመሪነት ጊዜው አዲስ የውድድር ዘመን ከመጀመሩ በፊት የቸልሲን በማደግ ላይ ያለ ስብስብንም ለመምራትና ለማነጽ በክለብ ውስጥም እንደ ትልቅ ሀብት ይታያል ነው የተባለው። ከቸልሲ ጋር ስሙ እየተያዘ ያለው ሄንደርሰን ብቻ አይደለም። ቻቪ አሎንዞ የወጣትነት ጉልበትን ከተረጋገጠ የሊጉ ልምድ ጋር ለማጣመር በሚጥርበት ጊዜ ሰማያዊዎቹ የብራይተኑን ዳኒ ዌልቤክን ማስፈረማቸውን አረጋግጠዋል። ወጣቶች የቸልሲ የረጅም ጊዜ ፕሮጀክት ማዕከል ሆነው ቢቀጥሉም የሄንደርሰንና የዌልቤክ ደግሞ ዝውውር ለስብስቡ ጠቃሚ የመሪነት ብቃት፣ ሙያዊና ታክቲካዊ ብልህነትንም ይጨምርለታል የተባለው። ቸልሲ በሁለቱም ዝውውሮች የሚያጠናቅቅበት እድሉ ሰፊ ነው። በሜዳ ውስጥም እና ከሜዳ ውጭም ማስተማማኝ አማራጭም ለመስጠት የክለቡን በማደግ ላይ ያለ ደግሞ ዋና ስብስብም እድገትን ለማፋጠንም የሚረዱ ልምድ ያላቸው ሰዎችን ቅድሚያ የሚሰጥ የነበረውን አካሄድም በግልጽ የመቀየር ሀሳብ እንዳለው የሚያሳይ ነው። ቸልሲ የባርሴሎናውን ተከላካይ ጄራርድ ማርቲንን ለማስፈረም ፍላጎት እንዳለው ተዘግበዋል። ሚላን ኒውስ እንዳወጣው ዘገባ ከሆነ የ24 ዓመቱ ተጫዋች ከኤሲ ሚላንም ጋር ስሙ የተያዘ ሲሆን ቸልሲ ዝውውሩን ለማጠናቀቅ ይፋዊ የዝውውር ጥያቄ ያቀርባል ወይ የሚለው ወደፊት የሚታይ ነው የሚሆነው። በተከላካይ ክፍላቸው ላይ ተጨማሪ ጥልቀት የሚያስፈልጋቸው ሲሆን ማርቲን ጠቃሚ ዝውውርም ሊሆን ይችላል። አሁንም ወጣት የሚባል የዕድሜ ክልል ላይ የሚገኝ በመሆኑ በጥሩ አሰልጣኝና በተሞክሮ እየተሻሻለ ይሄዳል። ለክለቡ ቁልፍ ተጫዋች ሆኖ ሊያድግ ይችላል። በማዕከላዊ ተከላካይነት እንዲሁም በጊዜያዊ ደግሞ የመስመር ተከላካይነትም ተጫውቶ ማገልገል ይችላል። ቸልሲ ባለፈው የውድድር ዘመን በተከላካይ ክፍሉ ላይ ደካማ እንቅስቃሴን ያሳየ ሲሆን በሚመጣው የውድድር ዘመን በጥሩ ሁኔታ ለመፎካከር ከፈለጉ በዚያ የመጫወቻ ክፍል ላይ መሻሻል ይኖርባቸዋል። ለአውሮፓ ውድድሮች ማለፍ ያልቻሉ ሲሆን በጠንካራ ሁኔታ ለመመለስ ይፈልጋሉ። ጥራት ያለው ተከላካይ መጨመር ለነሱ ትልቅ ለውጥን ሊያመጣ ይችላል።
ይህ በእንዲህ እንዳለ ለቼልሲ የመጫወት እድልን ማግኘት ለማርቲንም ሆነ አጓጊ ይሆናል። በተለይም ደግሞ መደበኛ የመሰለፍ እድል ሊሰጡትም ፈቃደኛ ከሆኑ በሙያ ህይወቱ ላይ ትልቅ እድገትም ይሆንለታል። በባርሴሎና ቤት ቋሚ ተሰላፊነቱ ያልተረጋገጠ በመሆኑ በየሳምንቱ መጫወት ወደሚችልበት ክለብ መዘዋወሩ ለሱም ትርጉም የሚሰጥ ነው የሚሆነው። ቼልሲ ከዓለም ታላላቅ ክለቦች አንዱ ሲሆን በሚመጣው ደግሞ የውድድር ዘመን ለዋና ዋንጫዎችም ለመፎካከር ተስፋ ያደርጋሉ። አዲስ አሰልጣኝ እያመጡ ሲሆን እንዲሁ ደግሞ ቻቪ አሎንዞም ደግሞ ትልቅ ፕሮጀክት አለው። ተጨባጭ የዝውውር ጥያቄዎች ካቀረቡለት ማርቲም ወደ እነሱ የመዘዋወር እድልም ይኖረዋል ተብሎ ይታሰባል። ቼልሲ ከጣሊያኑ ክለብ የተሻለ የፋይናንስ አቅም አለው። በመሆኑም የተጫዋቹ ፊርማ ለማግኘትም በሚደረገው ፉክክር ማሸነፍ ይችላል ተብሎ ይታሰባል። ሁለቱ ክለቦች በፍጥነት ከስምምነት ላይ መድረስ የሚችሉ እንደሆነ ወደፊት የሚታይ ጉዳይ ነው። ሊቨርፑል በዚህ የክረምት የዝውውር መስኮት ማዕከላዊ ተከላካይ ለማስፈረም እየፈለገ ሲሆን ጆን ስቶንስ እና ኤዝሬል ኮንሳን እንደ እጩነትም እየተመለከታቸው ነው። ቲም ቶክ ባወጣው ዘገባ መሰረት አሰልጣኝ አንዶኒ ኢራኦላ በተከላካይ ክፍሉ ላይ ተጨማሪ ጥልቀት ለመጨመር ይፈልጋል። ሊቨርፑል ኢብራሂማ ኮናቴን ያጣ ሲሆን ጆኤል ጎሜዝን ደግሞ ለጉዳት የሚጋለጥ ተጫዋች ሊሆን እንደሚችል ይታመናል። ጂኦቫኒ ሊዮንም እንዲሁ በከባድ ጉዳት ላይ እየተመለሰ ነው የሚገኘው። በተጨማሪም ቨርጂል ቫንዳይክ በ30ዎቹ ዕድሜ ክልል ውስጥ የሚገኝ በመሆኑ ሊቨርፑል በሁሉም ጨዋታዎች ላይ ሊያስፈልገው አይችልም። በተለይ በተከላካይ ክፍላቸው ላይም ተጫዋቾችን ማቀየር መቻል ያለባቸው ሲሆን ሌላ ደግሞ ጥራት ያለው ማዕከላዊ ተከላካይ ማስፈረም ተስማሚ ውሳኔ ይሆናል። ጆን ስቶንስ በማንቸስተር ሲቲ ያለው ኮንትራት ማጠናቀቁን ተከትሎ በነፃ ዝውውር የሚገኝ ሲሆን በአጭር ጊዜ ደግሞ አማራጭነትም እጅግ ድንቅ ዝውውር መሆኑን ሊያስመሰክር ይችላል። በክለብም ሆነ በብሔራዊ ቡድን ደረጃም ደግሞ ያሳየው ተሞክሮ እና ደግሞ ጥራትም ያለው በመሆኑ በፍጥነት ተላምዶ ለሊቨርፑል ቤትም ወዲያውኑ ተጽዕኖችን ማሳደር ይችላል ተብሎ ነው የሚታሰበው። ከሀገሪቱ ታላላቅ ክለቦች አንዱን የመቀላቀል እድል ለተከላካዩም ቢሆን አጓጊ ነው የሚሆነው። ሊቨርፑል ለዋንጫዎች የሚፎካከርበት እድልን ሊሰጠው ይችላል። በትልቅ ክለብ ውስጥ መጫወት ምን እንደሚጠይቅም የሚያውቅ ሲሆን ከማንቸስተር ሲቲ ጋር በፕሪሚየር ሊግ እና በአውሮፓ ቻምፒየንስ ሊግም ዋንጫዎችን ማሸነፍ መቻሉ ይታወሳል። ነገር ግን ይህ ተጫዋች ምናልባት ወደ ጣሊያኑ ክለብ ኤሲ ሚላን ሊያመራ የሚችልበት እድሉ እንዳለ ነው እየተገለጸ የሚገኘው። በተመሳሳይ መልኩ ኤዝሬል ኮንሳም ከአስተን ቪላ መልቀቅ እንግዲህ ጭምጭምታዎች ጋር ስሙ እየተነሳ ነው። ነገር ግን የምዕራብ ሚድላንዱ ክለብም በርካሽ ዋጋ እንዲለቅም ይፈቅዳል ተብሎ አይጠበቅም። ለነሱ ቁልፍ ተጫዋች የነበረ ሲሆን ባለፈው የውድድር ዘመን የዩሮፓ ሊግ ዋንጫንም እንዲያሸንፉ ረድቷቸዋል። ለፊርማውም ከፍተኛ ክፍያን እንደሚጠይቁ ይጠበቃል። ጆን ስቶንስ በአሁኑ ሰዓት ሊቨርፑል ተስማሚ አማራጭ ይመስላል። በነፃ ማስፈረም የሚችሉ በመሆኑም በሌሎችም የስብስቡ ክፍሎች ላይ ኢንቨስት ለማድረግም እድል ይሰጣቸዋል ተብሎ ነው የሚጠበቀው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን ፉአድ ባህሩ የዩቲዩብ ቻናል ለዛሬ ያዝንላችሁ የዝውውር ጉዳዮች ላይ ትኩረት ያደረግንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ስላደመጣችሁኝ ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችን መልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁም በአክብሮት ተመኘው።